ፖሊስ በሌሊት ሰው ቤት ተገኝቶ ብርበራ ማካሄድ ይችላልን? ሰላም ደጉለው ነኝ። ነበር መረጃ ተሰምቷል። የቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። የቴዲ አፍሮ ዛሬ ከሌሊቱ 6 ሰዓት ከ10 ሰዓት ጀምሮ ወደ ቴዲ አፍሮ ቤት ያቀናው የበሻሻው ቆሻሻ ቅጽበ ነፍሰ ገዳይ ቡድን አባት ወርቤ በህዝብ የንስር አይን በንቃት እና በአትኩሮት በክትትል ውስጥ ስለነበር በፍጥነትና በፍራቻ ተመልሷል። ህዝብ በግልጽ አቋሙን እያሳወቀ ነው። በጣም አስቂኙ ነገር ደግሞ የኦህዴድ ባለስልጣናት ወደ ቴዲ መንግስት እንግዲህ ገዳይ ይፈታል። ቀነኒን የገደለ አንዱ ዓለምን ከስር ፈቶ ቴዲ አፍሮን ዘፈን ዘፈነ ብሎ የሚያስር መንግስት ነው እንግዲህ ያለን። እየሰማችሁ ነበር መረጃ ልንገራችሁ። የአርቲስት ቴዲ አፍሮ እናት ልጄ ይምጡቅ ቴዲ አፍሮ ላይ ኢትዮጵያ ሆኖ የሆነ ነገር ከሆነ የሚነሳው አመጽ ቀላል አይደለም። ያውቁታል ለምን ሆነ። የብልጽግና መንግስት ዶናልድ ትራምፕንም ያልፈራ እንዴት አንድ አዝማሪ ቴዲ አፍሮን ሊፈራ ይችላል? አቤት እውቀት፣ አቤት መማር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። በቴዲ አፍሮ ዙሪያ እንግዲህ ብዙ እየተነሱ ያሉ ውዝግቦች አሉ። ከነዛ መካከል እንግዲህ ቴዲ አፍሮ ቤት ሄደው ለመግደል ሙከራ አድርገው ነበረ እየተባለ ነው። እሱንም ቪዲዮ እናያለን። ሌላው ደግሞ እናቱ ያስተላለፉት መልእክት አለ። እሱንም ወደ መጨረሻ አካባቢ የምንሰማ የምናየው ይሆናል። ሚስቱም በሀዘን ውስጥ ተውጣለች። በጣም አስፈሪ ነገር ውስጥ ነው ያለነው እያሉ ነው። እነዚህንና የመሳሰሉ ቪዲዮዎችን ይዤላችሁ መጥቻለሁ። ሁላችሁም ቤተሰብ ያልሆናችሁ ቤተሰብ በመሆን ሰብስክራይብ የምትለዋን በተን ይጫኑ። ላይክ ሳታደርጉ ደግሞ እንዳትጀምሩ። ሀሳብ አስተያየት ካላችሁ ወደ ኮመንት መስጫው ጻፉልኝ። ወደ ቪዲዮ። ፖሊስ በሌሊት ሰው ቤት ተገኝቶ ብርበራ ማካሄድ ይችላልን? ሰላም ደጉለው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ዜጎች መብታቸውን እንዲያውቁ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን በአብዛኛው የሙያ ስነ ምግባራቸውን ጠብቆ የሚሰሩ የፖሊስ አባላት እንዳሉ ሁሉ አልፎ አልፎ ችግር ያለባቸው የራሳቸውን የግል ፍላጎት በፖሊስ በለበሱት የደንብ ልብስ የሚያስከብሩ የፖሊስ አባላትም እንዳሉ የሚካድ አይደለም። ታዲያ ከዚህ ጋር በተያያዘ አልፎ አልፎ ዜጎችን በብርበራ ሰበብ የሚያንገላቱ ሌሊት ላይ እየመጡ ብርበራ እናካሂዳለን እያሉ የሚያስቸግሩ ፖሊሶችም እንዳሉ የሚታወቅ ነገር ነው። ታዲያ ከዚህ ጋር በተያያዘ አንድ ብርበራ ለማካሄድ የተመደበ ሰው ማሟላት ካለባቸው ጉዳዮች የመጀመሪያውና ዋነኛው በመሪ ደረጃ የግዴታ የፍርድ ቤት የብርበራ ትዕዛዝ መያዝ አለበት። ይሄንንም ለተበርባሪው ቤት ባለቤት ወይም ደግሞ ግለሰብ ማሳየት ማንበብ ግዴታ አለበት። ከዚህም ባሻገር ብርበራ ለማካሄድ በህግ የተፈቀደው ሰዓት ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ነው። ይህም በእርግጥ ልዩ ሁኔታዎች አሉ። በፍርድ ቤት በልዩ ሁኔታ ካልተፈቀደ በቀር የግዴታ ብርበራ የሚደረገው ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ብቻ ነው ማለት ነው። ስለዚህ ይህ መታወቅና በፖሊሶችም ዘንድ ሊከበር የሚገባ ህግ ነው እላለሁ። አመሰግናለሁ። ይሄ ቪዲዮ የሰራበት ምክንያት ቴዲ አፍሮን እንግዲህ በሌሊት ሄደው ቤትን እንፈትሻለን ካሉት በኋላ ነው። ይሄ ደግሞ እንደማይቻልና አግባብ እንዳልሆነ ያሳየ ቪዲዮ ነው። ለኔ ጀግንነት ማለት ለጋምቤላ ልጃገረዶች ናት ባሮ ብሎ መዝፈን ሳይሆን ለኔ ጀግንነት ማለት ለጋምቤላ ልጃገረዶች ትምህርት ቤት መገንባት ነው። ለኔ ጀግንነት ማለት ሐሳብን በሐሳብ ጠረጴዛ ላይ መወያየት። ኦኬ፣ አንድ አርቲስት ለአንድ ማህበረሰብ የሆነ ተቋም ሆስፒታል ሊሆን ይችላል ትምህርት ቤት የመገንባት ግዴታ የለበትም። አርቲስቱ ሙያ ያለው ያንን ሙያ ተጠቅሞ በሙያው ለዛ ነገር አስተዋጽኦ የማበርከት ሞራላዊ ግዴታ አለበት። ለምሳሌ አንድ ዘፋኝ ስለ ትምህርት ጠቃሚነት ማህበረሰቡ ላይ ንቃተ ህሊናውን ለማሳደግና ዕውቀቱን ለመጨመር የትምህርትን ጠቃሚነት በዘፈን ለማህበረሰቡ የማስረዳት ሞራላዊ ግዴታ አለበት። ትምህርት ቤት የመገንባት ግን ግዴታ የለበትም። ትምህርት ቤት የመገንባት ግዴታ ያለበት እናንተ የምትዘውሩት ታንኩም ባንኩም በእጁ ያለው መንግስት ነው። ኃላፊነታችሁን እንዳትዘነጉ። ቴዲ ናት ባሮ ብሎ በመዝፈኑ እኔ ባሮን የመጎብኘት ጉጉት አድሮብኛል። ስለዚህ ናት ባሮ በማለቱ ብቻ ባሮ ምንድነው፣ ባሮ ወንዝ ምን አይነት ነው ብሎ በሰው ዘንድ ባሮ ወንዝን የመጎብኘት ጉጉት አሳድሯል። ስለዚህ ቱሪዝሙ ላይ የራሱ የሆነ ተጽዕኖ አለው ማለት ነው። ሐሳብን በሐሳብ ያልሽው ጥሩ ነው፣ እንደ ሐሳብ አንስታችሁታል፣ ግን አክቹአሊ አተገብሩትም። አሁን እያሳደዳችሁት ነው። ፕላስ በዙሪያው ያሉ ሰዎችን እያሰራችሁ ነው። ዘፈኑን የሚያዳምጥን ግለሰብ እያሰራችሁ ነው። የሱን ዘፈን የሚያጫውቱ ተቋማቶችን እየዘጋችሁ ነው። በተጨባጭ እያየን ባለው መሰረት ማለት ነው።
ስለዚህ ሐሳብን በሐሳብ የመሞገት አቅሙም ዝግጁነቱም የላችሁም። ሐሳብ አንስተዋል። ሰው ተጨቆነ ብሏል። ሰው ሞተ ብሏል። ሀገር በዚህ ምክንያት እንደሞተች ይሰማኛል ብሎ ሐሳቡን አቅርቧል። እናንተ ደግሞ ሀገር አለመሞቷን፣ መኖሯን፣ ኗሪ አለመጨቆኑን፣ ሰው አለመጨቆኑን በሐሳብ ቁጭ ብላችሁ ተረጋግታችሁ አስረዱን። የግርግር እርምጃ አትውሰዱ። ሀገር በግርግር አትገነባም። በጣም የሚገርምና ትክክለኛ ሐሳብ ነው ብዬ ነው በጣም የሚገርምና ትክክለኛ ሐሳብ ነው ያነሳው ልጁ። አንድ አርቲስት የሞራል ግዴታ እንጂ ያለበት ነገሮችን ሄዶ እዛ አካባቢ ሄዶ ህንፃዎችን መገንባት፣ ትምህርት ቤቶችን፣ ሆስፒታሎችን መገንባት አለበት የሚል ነገር የለም። እንግዲህ ለቴዲ አፍሮ ያላቸውን ጥላቻ እንግዲህ በተለያየ መልኩ እያመጡ ይገኛሉ። እስቲ እውነቱን እናውራና ያው እንቅጭን እናውራና እውነት ስለ እውነት ማለት ነው። በዚህ በበሰበሰ ሽማግሌ በሞተ ሽማግሌ ሀገር የምትፈርስ ይመስላችኋል? ይመስላል የሚሉትም እኮ አይጠፉም። እና ባንቺ አይነቷ ግመል ፊት ነው ሀገር የሚቆመው። እውነቱን እነጋገር ከተባለ ባንቺ ሀገር አይደለም የወንድ ልጅ ብልት አይቆም። ፊቴ ሁሉ ሜካፕ እንደዚህ ተለቅልቀሽ አይኔ የሌለው የጂፕሰም እንጀራ መሰስ በዚህ ሽማግሌ የተነሳ ባንቺ ታሽሟጣሽ ሞተሻል። አንድ እውነት አስረግጬ ልንገርሽ፣ በአንድ ግለሰብ የፈረሰም በአንድ ግለሰብ የሚቆም ሀገር ዓለም ላይ የለም። ሀገር የሚቆመው በህዝብ ነው። በህዝቦች እምነት፣ እሴት፣ ማንነት ላይ ሀገር ይቆማል፣ ይጸናል። መንግስት ይመራል፣ መንግስት ይወጣል፣ ይሄዳል። ሀገር ቋሚ ነው። በሀገር ቀልድ የለም። እንደዚህ ነጭ ሆነሽ እርሾ የበዛበት ሊጥ መስለሽ ማለት ነው ትመጻደቂያለሽ። ደግሞ እኔ እንዳንቺ አይነት ደግሞ ገብቶ አይቻላል። እንደዚህ እፍ ብልብሽ የሚፈርስ ፊት ይዘሽ ትመጻደቂያለሽ። ጭራሽ ምን ጅብ ሰማምነሽ በእናታችሁ። ልጅ ያስተላለፈው መልእክት በጣም ተመችቶኛል። በቴዲ አፍሮ አገር አትፈርስም፣ በቴዲ አፍሮም ደግሞ አገር አትለማም። አገር የጋራ ነች። አገር ደግሞ የምትለማውም በጋራ ሲሆን ነው። አዲስ አበባ ስቴዲየም ምን ተከሰተ የሚለውን አብረን እናያለን። መቼም ይህን ቪዲዮ ካያችሁ በኋላ እነዚህ ሁሉ ወጣቶች አንድ ብሔር ናቸው ልትሉኝ አትችሉም። ወይ አማራ፣ ወይ ኦሮሞ፣ ወይ ትግሬ፣ ወይ ጉራጌ፣ ወይ ደቡብ ልትሉኝ አትችሉም። እነዚህ ሁሉ የምታያቸው ወጣቶች የአዲስ አበባ ወጣቶች ከተለያየ ብሔር ስብጥር ያላቸው ናቸው እና ከዘረኝነት ነፃ ናቸው። በጣም እንግዲህ ይህን ቪዲዮ ስታዩት ካልነዘራችሁ እኔ ተጠያቂ ነኝ ብዬ አስባለሁ። ወደ ቀጣይ ቪዲዮ። ይህ መንግስት እንግዲህ ገዳይ ይፈታል። ቀነኒን የገደለ አንዱዓለምን ከስር ፈቶ ቴዲ አፍሮን ዘፈን ዘፈነ ብሎ የሚያስር መንግስት ነው እንግዲህ ያለን። እየሰማችሁ ነው። ገብተን የሰራውን ስራ አድንቀን ወጣን። ነገር ግን ሰው እየሞተ ነው። እኔ ሰው መሞቱን ክጄ አላውቅም። አዲስ አበባ ተሰርቷል። የስ መሀል አዲስ አበባ ኤርፖርቱ መሀል የሚታየው አካባቢ የስራ ለውጥ አለ። ኮልፌ እንደ ድሮ እንደዋን መሳለሚያ ምንም ያው ነው። መሀሉን የሰሩት መሀሉ የውጪ ዜጋ ወጥቶ የሚገባበትን ነው እና የቴዲ አፍሮን ስቱዲዮ የሚቀጥለውን ስራ ሁሉ ሳይቀር ዘርፈው ሄደዋል። ይሄ ሌባ መንግስት ማሰራ ይሰለቸው መስረቅ፣ ስፒከር የሚሰርቅ መንግስት እንዴ፣ ላፕቶፕ የሚሰርቅ መንግስት
እንዴ ምን ማለት ነው? የቀራቸው ቴዲ ማሰር ነው። ለምን ዘፈንክ ብለው ቀጥታ ሊያስሩት የቀራቸው ነገር የለም። እስር የሚገርመው ልጅ አይደለም፣ ምንም የሚገርመው ልጅ አይደለም። ግን እንደዚህ ጥጋብ ኢትዮጵያ መግባት ለምን ባፍጢሙ አትተከልም? እኛ ለቴዲ ድምጽ እንሆነዋለን እንዴ? ምን ማለት ነው? ስቱዲዮ የሚሰብር መንግስት። አረ የውጭ ሀገር እንዳይሰሙን አይደለም፣ ውጭ ሀገር አፍሪካ እነ ኬንያ ምናምን ቢሰሙ በሳጥር የሚሞቱት። ሮሚ እንደተናገረችው ነው። ኢትዮጵያ ውስጥ በዚህ ሰዓት እንግዲህ ከመኖር አብዛኛው ሰው ወደ ውጪ መውጣትን እየተመኘ ነው። የቴዲ አፍሮ እናት እስቲ ምንድነው የተሰማቸው፣ ምንድነው ያሉት የሚለውን ነበር መረጃ ልንገራችሁ። የአርቲስት ቴዲ አፍሮ እናት ልጄ ምጡቅና ጥልቅ እውቀት እንዳለው እኔ እናቱ መሰክራለሁ ሲሉ ተደመጡ። ወደዚህ ምድር ለመምጣቱ እኔ ምክንያት በሆነም ልጄ ግን የእኔ ብቻ አይደለም የመላው ኢትዮጵያዊ ልጅ ነው ሲሉም ተደምጠዋል። ምን ሆኖም ልጄ ያየውን የታዘበውን የገጠመውን ቢሆን ብሎ የሚያልመውንና እንዲሁም ደግሞ እንዲሆን የሚፈልገውን ሁሉ ይገጥማል፣ ያዜማል። ይህ ከማንም ጋር ቂም ጠብና ቁርሾ አያቅም ሲሉ የልጃቸውን ንጹህነትን በዛሬው ዕለት መግለጻቸውን ሰምተናል። እንግዲህ የሁሉ ነገር ሲፈጠር እናት ምን ሊሰማት ይችላል የሚለውን ሁላችሁም ወላጆች አሉን። አምሽተን ስንገባ ወይም ደግሞ ስልክ ሳንደውል ስልቀን ምን ያህል ነገር እንደሚሰማቸው እናውቃለን። ነገር ግን አሁን ሚዲያ ላይ እየተሰራጨ ያለው ነገር ቴዲ አፍሮ ላይ እየደረሰበት ያለው ነገር አንድ እናት በግሏ ያሳስባታል። ከዛ አንጻር እንግዲህ ልጄን ተውልኝ ብላለች። ከዚህ ቀጥሎ እንግዲህ ያው ሚስቱም ደግሞ ሌላ ጭንቀት ውስጥ ነች ያለችው። የእሷንም ቪዲዮ አይተን እንመለስ። ቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሀዘን ፊቷ ተሞልቶ ታይቷል። የቴዲ አፍሮ ባለቤት በተለይም ደግሞ ከአርቲስት ቴዲ አፍሮ ጋር የተገናኘም በርካታ እንግዲህ ወዳጅ ዘመዶቹና ጓዶቹም ጭምር ከሰሞኑ ካወጣው አልበም ጋር ተያይዞም መታሰራቸውን በማስመልከት እንግዲህ በከፍተኛ ሁኔታ ላይ በሰሞኑ መነጋገሪያ ነበር። ከዚህ ጋር ተያይዞ እንግዲህ የአርቲስት ቴዲ አፍሮ ቤት ትላንትና ምሽት ሲኤምሲ በሚገኘው ስቱዲዮ ሙሉ በሙሉ የስቱዲዮ እቃዎች ተሰብረው መዘረፋቸውም ጭምር ከተሰማ በኋላ አሁን እየሆነ ባለው ነገር እንግዲህ አመለሰት በእጅግ በጣም በሀዘን ላይ ተውጣም በከፍተኛ ሁኔታ ላይ እየተጨነቀች ትገኛለች። በየሆነ ያለው ሁኔታና እንዲሁም ደግሞ አሁን እየተካሄደ ያለው ነገር በጠቅላላ እጅግ በጣም በከፍተኛ ሁኔታ ላይ ፊቷ በሀዘን ተሞልቶና አሁን ያለው ነገር እንደማያምርና እንዲሁም ደግሞ ደስ እንደማይል በፊቷና በሀዘኗ ብዙዎቹ ሲያዩ በጣም በበርካታ ሁኔታ ላይ ሀዘናቸውን እየገለጹ ይገኛሉ። አርቲስት ቴዲ አፍሮም በሰሞኑ የለቀቀው አልበም መላው ዓለምና መላው ኢትዮጵያን ሲያነጋግር እንደነበረ በእርግጥም የሚታወቅ ጉዳይ ነው። በትላንትናው ዕለት እንግዲህ ስቱዲዮ ላይ የነበሩት በተለይም ደግሞ አቡጊዳ 1 እና አቡጊዳ 2 በርካታ ስቱዲዮዎችና የስቱዲዮ እቃዎች እንዲሁም ደግሞ ገና ያልተለቀቁ በርካታ ነጠላ ዜማዎችም ጭምር መዘረፋቸውን ተከትሎ አመለሰት በሀዘን ፊቷ ሙሉ ተሞልቶ በሀዘን እያለቀሰችና እያነባች የሆነ ያለውን ነገር ለመግለጽ እየሞከረችበት ሂደት በርካቶቹን በሚዲያ እየተቀባበሉት እያነጋገረ ነው። በጣም እንደ አንድ ባለቤት እንደ አንድ ሚስት በጣም ያስጨንቃል እየሆነ ያለው ጉዳይ። ነገር ግን እኔ አንድ መናገር የምፈልገው መንግስት የቴዲ አፍሮን ሙዚቃ በጣም ፕሮሞት አድርጎለታል ብዬ ነው ማስበው። ከዚህ አንጻር ጀዋር ምን አለ የሚለው ሰምተን እንመለስ። ቴዲ አፍሮን አፍነውታል፣ ምናልባት ሰምተህ ይሆናል ብዬ አስባለሁ። እና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠብቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ይሰሩለት ቴዲስ ፕሮሞሽን ሆሬ ማለት እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይ ምን ያህል ደም እንደሆነ አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem. Even አይደለም አይደለም አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር
ሙዚቃ ሲሆን ስታየው ሰግናቸው ይገባል ብሎ ነው እየተናገረ ያለው። ምክንያቱም እንግዲህ በጣም ፕሮሞት እያደረጉለት ነው። ከመንግስት በላይ ደግሞ ትልቅ ፕሮሞሽን የሚሰራ አለ ብዬ አላስብም፣ ተሰሚነቱ የላቀ ስለሆነ። ነገር ግን እኔ አንድ መናገር የምፈልገው አሁን እኔ ትራምፕ ላይ ብዙ የተዘፈኑ ዘፈኖችን ሰምቻለሁ፣ አይቼም አውቃለሁ። ነገር ግን አንድም ቀን ትራምፕን ተናግሮ ስለ ትራምፕ ዘፍኖ ታሰረ የሚባል ነገር ሰምቼ አላቅም። ነገር ግን ስፔሲፊክ አድርጎ ቴዲ አፍሮ ደግሞ ዶክተር አብይ ነው እንትና ነው ብሎ የዘፈነው ነገር የለም። ነገር ግን ያው እየተፈጠረ ያለውን ነገር ሰምታችኋል። እንዲህ ለፈገግታ ያክል ደግሞ አንድ ያሳቀኝ ቪዲዮ አለ። እሱም ቪዲዮ እንየው። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረ ሁሉ እስር ቤት እየገባ ነው እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? እንግዲህ ፍቅር ሲዝም ፖለቲከኛ እንደሆነ ታውቃላችሁ። በሌላኛው ያው ሃይማኖት አለ፣ ፖለቲካውንም ተያይዞታል። ነገር ግን ፖለቲካው አያዋጣኝም ብሎ ወይም ደግሞ እየሄደበት ሀገር አልተመቸውም ነበር። በጣም ጥሩ ነገሮችን ሲናገር ቆይቶ ነው እንደዚህ አይነት ቪዲዮ ደግሞ የሰራው። መሮታል ማለት ይቻላል። ወደ ሌሎች ቪዲዮዎች እንሂድ። አሁን ነጠላ ዜማ አንዴ ነው የሰማሁት፣ አልገባኝም። ጊዜ ስለሚወስድብኝ ቀስ ብዬ አዳምጠዋለሁ ብዬ ተውኩት። ደግሞ ምንም ቢዘፍን ቴዲ እንደማይሳታት እርግጠኛ ስለሆንኩኝ አድናቆቴን ቀድሜ ልካለሁ። ቴዲ እኮ ትክክለኛ ኢትዮጵያዊ ነው። ቴዲን የሚጠላለ ማለት እኮ ኢትዮጵያዊነትን የሚጠላለ ማለት ነው። ቴዲና ቢኒያም መቄዶንያን የወለደች ማህፀን ምንኛ የታደለች ነች። ምንኛ ወንድሙ በሆንኩና ቤቱ በተመላለስኩ። ምን ነው ያምለሰት ወንድም በሆንኩና ቤቱ በተመላለስኩ። ምን ነው ቤቱ ገብቼ በነጠላ ጫማና በቢጃማ ባጠገቤ እንደተራሶ ሲያልፍ ባየሁት። ቴዲ የተማረበት ትምህርት ቤት በመማሬ ደስ ይለኛል። የቴዲ ቦታ ይሆናል እያልኩኝ አንዱ ጋር ሄጄ እቀምጣለሁ፣ አንዱ ወንበር ላይ ሄጄ እቀምጣለሁ። ምን አጠፋ ቴዲ? ነይ ማታ እሺ ማታ አብረን ካላደር ጠዋት ስነሳ መብራት ሲጠፋ በመስኮት ወጥተሽ በበር ገብተሽ ምናምን የሚል ስራ እኮ የሰራ ሰው የለም ቴዲ። ዳላክ ምናምን እኮ ያለ ሰው ነው። ሸመንደፈር እኮ ያለ ሰው ነው። ኢትዮጵያ ያለ ሰው ነው እንዴ። በኮማንድ ፖስቱ ታስሬ ተሰብስበን እያወራን ቴዲን አልወደውም ማለት ለምን እለዋለሁ። በቃ ዝም ብዬ እንደዚህ በቃ አይመቸኝም። መልእክቱ ጥሩ አይደለም፣ አልሰማሁትም። በቃ እኔ አያገባኝም፣ አይመቸኝም። ጭፍን ያለ ጥላቻ በ17 መርፌ ስላለ ያው ስለተወጋበት ነው እያሊሱ ጎንደር አለ። ችግር አለው እሱ። የጅማ ወጣት የአሩሲ ወጣት ምናምን ተብሎ እንዘፍን የለ ይዘፈር የለ እንሰማ የለ የወሎ ቆንጆ ይባል የለ ያረው የድሬዳዋ ቆንጆ ምን ይባል የለ እንዴ? እኛ እኮ ከዚህ አልፈን እና የምንምና ቱፓክን እንሰማለን፣ እንወዳቸዋለን ከወገናችን አልፈን። ለምን ትልቁ ኢሜጅ አይታያችሁም? ኢትዮጵያዊነት የሚለው በዋሌት ሳይዝ ፎቶ ለምን ታምናላችሁ? ሁለት አይን ሳይኖራችሁ ሌሊት አንድ አይን ይብራላችሁ ወይስ ሲነጋ ሁለቱ ይብራ ስትባሉ እኮ አንድ አይን ይሻለኛል ትላላችሁ። አንዱ ከበራላችሁ በኋላ በአንዱ አይናችሁ ተኝታችሁ ሲነጋ ሁለት ሆነልኝ የምትሉ ሰዎች ናችሁ። ቴዲ ለገንዘብ ብሎ ምናምን ነው የለቀቀው ትላላችሁ። ዘፈን ቸግሮት ነው ቴዲ በየሳምንቱ በየወሩ አልበም መልቀቅ አቅቶት ነው። ቀስ እያለ የበሰለ ስራ እየሰራ እኮ የምትሳደቡትን ሰዎች እኮ ጠርቶ እቤት እኮ ማኖር የሚችል ሰው ነው። ማስተዳደር እኮ የሚችል ሰው ነው። እንዴት ብታስቡ ነው ቴዲ ለገንዘብ ነው የዘፈነው ምናምን? መርጦ አልቃሽ ምናምን ትላላችሁ። መርጣችሁ እየገደላችሁ። ስለ ኢትዮጵያዊነት ነው ቴዲ የሚዘፍነው። ኢትዮጵያን ካልወደድካት ቴዲ ልትወደው አልችልም። በቃ ግልጽ ነው። ቴዲን ምን ላይ ቆማችሁ ነው ግን የምትመዝኑት እናንተ? እንኳን ቴዲን ለመውቀስ አይደለም ቴዲን ለማመስገን እኮ
አቅሙምና ብቃቱም የለንም። በጣም ነው የምታሳዝኑት። ቴዲ እኮ እንደኔና እንደናንተ ቦርተቴ ምናምን አይደለም። በየቡና ቤቱ በየመሸታ ቤቱ አምቡላውን አንጋሎ ምናምን የሚገባ ሰው አይደለም። ራሱን ጠብቆ ቤተሰቡን እያስተዳደረ ክብሩን ጠብቆ ህዝብ አክብሮ ሀገሩን አክብሮ የሚኖር ሰው ነው። ፈጣሪ በሰጠው ጥበብ እየጮኸ ነው። ከዘመተ ወታደር ለሀገሩ ሁሉ ከዘመተ ወታደር እኩል ነው የማየው። በሚችለው ነገር ሀገሩን እየረዳ ነው። ምን ያርግ? እሱ ብቻ ነው ሁሌ ብልጭ ባለ ቁጥር የሆነ ነገር መናገር ያለበት። አንተ አትናገርም? ተነስተህ ወንድ ኮንክ ቤተሰብ አስተዳዳሪ ነው። ያቅሙን እየመጣ የሆነ ነገር ያደርጋል። ዝም ብሎ የ3 ሺህ ብር ዘፈን ለምዳችሁ ቴዲን መተቸትም አትችሉም። በምን ተቸዋለህ? ቴዲን በስብዕናው ተቸዋለህ? በብቃቱ ተቸዋለህ? ጥበብ ጠቅላ ከኢትዮጵያ በተሰደደችበት ሰዓት ቴዲ አፍሮን የመሰለ ሰው ማግኘት አያስደስትህም? እንዴት ታማለህ ቴዲ? እኔ ንቅሳት ጀምር አንደኛ ቴዲ ነው የምንነቀሰው። እመቤቴ ዛሬ ከሌሊቱ 6 ሰዓት ከ10 ሰዓት ጀምሮ ወደ ቴዲ አፍሮ ቤት ያቀናው የበሻሻው ቆሻሻ ቅጽበ ነፍሰ ገዳይ ቡድን አባት ወርቤ በህዝብ የንስር አይን በንቃት እና በአትኩሮት በክትትል ውስጥ ስለነበር በፍጥነትና በፍራቻ ተመልሷል። ህዝብ በግልጽ አቋሙን እያሳወቀ ነው። በጣም አስቂኙ ነገር ደግሞ የኦህዴድ ባለስልጣናት ወደ ቴዲ አፍሮ ቤት የሄድነው ዲጄ ዌሽን ፈልገን ነው ብለዋል። ልብ አድርጉልኝ። በሌሊት ጓደኛው ቤት ፍለጋ የምትሄዱበት እናንተ ማን ናችሁ? በእርግጥ ለእናንተ አይነት አራዊት ህግ ስለሌለ ምንም ብትሉ አይገርም። የኢትዮጵያ ህዝብ ልጅ የሆነው ዘር፣ ሃይማኖት፣ ቀለምና ብሔር ሳይለይ የሁሉም ኢትዮጵያዊ ልጅና ደም በሆነው በህዝብ ልጅ በቴዎድሮስ ካሳሁን ገርማሞ የፀጉር ዙሪያ አንዳች ነገር ቢፈጠር ሙሉ ኃላፊነቱን የቆሻሻው ቁራ የበሻሻው ጥፍራም የአቶ እቡያ መዶ ሙሉ ኃላፊነቱን ይወስዳል። ከዚህ ሰውዬ ጋር አብራችሁ የምታጫፍሩ ተከፋይ ቅንዝንዞች አብራችሁ ዋጋችሁን በአደባባይ ህዝብ ይሰጣችኋል። ዋ ዋ ዋ! ይሄ መልእክት ለእናንተ ነው። በስም ጭምር ለምታሽቃብጡ የእቡይ አመዶ የፍርፋሪ ተላላኪዎች አሁን በዚህ ወቅት የበሻሻው እቡይ አህመድ ጨንቆታል፣ መሬት ከርቶታል። ሁሉ ነገሩ የታይታ ነው። አለሁኝ ምንም አልተሰማኝም ነው እያለ ያለው። ባጫ ደበሌን እያላበው፣ ብርሃኑ ጁላል ከታች እየቀጠነበት እያመለጠው ነው። አዳነቸው ነገ የምትይዘው የምትጨብጠው ጠፍቷታል። ገንዘብ ለተሳዳቢዎቻቸው እየበተነች ነው። ዛሬ ሌሊት ሊነጋ ሲል ኦህዴድ በዝግ መክሯል። እቡይ አህመድ ግራ ተጋብቷል። ቴዲን ብናስረው በአንድ ቀን አመጽ በእምቧይ ላይ የካብነው ዘረኛና ፋሽስት ስርዓትን ያፈርሰዋል፣ በቋፍ ያለችዋ ስልጣናችን ትናዳለች የሚል ፍርሃት ወሯቸዋል። የኦህዴድ ስርዓት በቴዲ አፍሮ ላይ በሚወሰዱ እርምጃዎች ዙሪያ መክሯል። ዛሬ በሌሊቱ ልክ ሊነጋ አካባቢ ማለት ነው። በአሁኑ ሰዓት በምንም ሰበብ ቴዲን ማሰር ዋጋ የሚያስከፍል በመሆኑ ሌሎች ማጥቂያ መንገዶች ተነድፈዋል። ከነዚህ ውስጥ አንዱ ለመንግስት ግብር አልከፈለም ብሎ ትልቅ ገንዘብ በመጣል ለማሽመድመድ እንዲሁም ከስርዓቱ ጸጥታ ጋር በቀጥታ ያልተያያዙ ኢመደበኛ አካላት እንዲያሳድዱት ወይም 120 የሚባለው የአይኤስአይኤስ ቡድን በኮሬ ነገርኛ በኩል ቅጥረኛ ሆነው ሃራስመንት ማድረግ ነው። ዓላማውም ንጉስ ቴዎድሮስ አፍሮን ተማሮ ከሀገር እንዲወጣ ማድረግ ነው ተብሏል። ንጉሱም እምቢ ከሀገሬና ከወንዜ አልወጣም ብሏል ለተላኩለት አማላጆች በሙሉ። ቴዲ ይህንን መስዋዕት እየከፈለ ያለው ህዝቤ፣ ወጣቱ ሆይ በተለይ ለአንተ ነው። አዲስ አበባ ይሰማል። የትግል ትንሽ የለው። በባዶ ሆድህ ቤት ተቀምጠህ ሞትን ከመጠባበቅ ህዝባዊ እምቢተኝነትን በየትኛውም መንገድ ላይ ማቀጣጠል ነው ያለብህ። ለነገ የማይባል ግዴታ ነው። እያንዳንድህን ሳይበቀሉህ በፊት ተዘጋጅ። ጥፍራሙ አቶ እቡይ አመዱ እና ብርሃኑ ጁላ ጨንቋቸዋል። በዚህ አጋጣሚ በአዲስ አበባ መሬት አንቀጥቅጥ ህዝባዊ ቁጣ መነሳቱ አይቀሬ እንደሆነ የገባቸው ኤምባሲዎች ጠቅልለው ከአዲስ አበባ እየወጡ ይገኛሉ። እቡይ አመዶ እንደ ቁራ መጮህ ትችላላችሁ ምንም አታመጡም ያለበት የመሐይም ምላሱን አዲስ አበቤ የአራዳ ልጅ ሊቆርጠው ከጫፍ ደርሷል። እቡይ በሻሻ በደንቆሮ ዕውቀቱ ያላገጠበት አዲስ አበቤ እየገዘገዘው ነው። እቡይ አመዶ ተስፋ ቆርጧል። ጥላውን ማመን አልቻለም። የሀገሪቱን ጉዳይ ከእጃችን ወጥቷል ሲል ለቅርብ ደህንነት ሰዎች በፍርሃት ቆፈን ተይዞ ተናዟል። ይሄ ዘመን እጅግ አደገኛ መዘዝ ይዞ እየመጣ ነው።
ካናዳና አሜሪካ ወደ ኢትዮጵያ ግዴታ ካልሆነባችሁ በስተቀር በጭራሽ እግራችሁን እንዳታነሱ ብሏል ለዜጎቻቸው። ሌሎች ሀገራትም እንዲሁ ማሳሰቢያ እያወጡ ነው። ይሄንን በዝርዝር ሌላ ቀን መጣበታለሁ። የበሻሻ ቅጥረኞች ይሄንን አይነት ዜና አይነግሯችሁም። አዲስ አበባ አዲስ የመታገያ ስልት አግኝታል። የዘመናችንን የትግላችን ግቡን እየመታ ይገኛል። የአዲስ አበባ ልጅ ሆይ ወይ ዳንተ እያለ ኮንቴንት ያልሰራ ሰው የለም በሚለው ሙዚቃው ትልልቅ ሚዲያዎች በሙሉ ስለ አዲስ አበባዎች የፊት አጀንዳቸው አድርገው እየዘገቡ ነው። ዓለም አቀፍ የዜና አውታሮች ከዳስጣል አነጋጋሪ ሆነዋል። ዓለም አቀፍ መገናኛ ብዙሃን በከተማው ህዝባዊ ቁጣ እንደሚመጣ አረጋግጠዋል። ዳስጣል ትውልዱ ላይ ማህተሙን አሳርፏል። ከላይ ነው ትእዛዙ። አዲስ አበባ እንኳን ሸገሩ የሁሉ አይደለ ወይ ሞላ ሀገሩ በማለት ጎዳናውን በሰልፍ ሊያጨናንቀው በደጃፍ ቆሟል። ተጨማሪ ነዳጅና ደጀን ሰሜኖቹ እየመጡለት ነው። ከጀርባ ደጀንም ይሆነዋል። በየአካባቢ ተዘገጃጅ። የጨቅላውና የተራው መሐይም የእቡ ያመዶ መቃብር ተቆፍሯል። የበሻሻው ቆሻሻ ነውረኛ ዘረኛ ስርዓት አሁን ሁሉ ነገሩ እየፈራረሰበት ይገኛል። በቀደም አዳነች ኦነጌ 70 ሚሊዮን ብር ለነ ቡልቴ ማልታቴ ለሚባሉ አርቲስቶች መድባ ለኢትዮጵያ ህዝብ የመልስ መልት የሚሆን ሙዚቃ አሰርታ ነበር፣ አልተሳካም። እዛው በላች እዛው ቀረች ሆኖባት ነው የቀረው። የሆነ ግጥምና ዜማ በአንድ ቀለል ሰርተው አደሩ። እዚህ ግባ የሚባል ሙዚቃ መልስ ምት ቢያዘጋጁ ቢያንድ ወረዳ ካድሬ የገዛ አባላቶቻቸው እንኳን አልሰሙላቸው። ስለዚህ ከፍተኛ ብስጭትና ሐዘን ውስጥ ገብተዋል። የመሬትና የደም ቀላቅሎ ነጋዴው የህዝብ ተቃውሞ ለማስመሰል ሰልፍ ቢጤ በሚኒሻው በኩል ለማስወጣት መፈክሩን በአዳነች ጽሕፈት ቤት እያዘጋጀ መሆኑ ተሰምቷል። እንዳልኳችሁ ነገሩ ጦዟል። ተወደደም ተጠላም አብዮቱ ተለክሷል። ትውልድ ተነቃቅቷል። ባንዲራውን አንስቷል። ባንዲራን አንሳ። አዳዲስ ነገር እየተሰማ ነው። የቤተ መንግስቱ ባለሟል የጨፌ ጉባኤ የኦህዴድ ዘረኞች እኛ ብቻ እንልማ ሌላው ይልማ አስተሳሰብ ተቀባይነቱን አጥቷል። የበሻሻው ጨቅላ ወደ አሮጌ ቅርጫትና ጥልቅ ጉድጓዱ ተከቷል። በአናቱም የአዲሱ አብዮት ለኳሽ የሆነ የትውልዱ ዜማ እየተነሳ ዳስጣል ውጥረቱን ይባስ ጨምሮታል። በዚህ ዓመት ክረምት በአዲስ አበባ ስርዓት ይጠበቃል። አዳዲስ ስርዓት ይጠበቃል። ሰሜኖቹ ገፍተዋል። በአንድ ተፈራርመዋል። ህዝብ ውስጥ በሽኩቻ የሚወያየው ይሄንኑ በሽኩሽኩታ የሚያወራው ያ አዲሱ ስርዓት ግንባታ ሰራዊቱን ከጫፍጫፍ ተስማምቶበታል። የስንዴ ነዶ በማዕበሉ በፊት በጥበብ እየተፈረካከሰ ማዕበሉ ሲመጣ እጅግ አስፈሪ ነው። ድል ለኢትዮጵያ ህዝብ፣ ድል ለሀበሾች፣ ሞትና ዘላለማዊ ውርደት ለበሻሻው ጥፍራ አቶ እቡይ አመዶ እና ለግብረ በላ ውሾቹ። ድል የህዝብ፣ የኢትዮጵያ ህዝብ ያሸንፋል። ይመቻችሁ ባላችሁበት። ቴዲ አፍሮን ከሀገር ለማስወጣት ይሄንን ህዋትም አርጋው ነበር፣ አልቻለችም። ቴዲ አፍሮ ላይ ኢትዮጵያ ሆኖ የሆነ ነገር ከሆነ የሚነሳው አመጽ ቀላል አይደለም። ያውቁታል። ለምን ሆነ? ካድሬዎቹ ለኢትዮጵያውያን ብትሰሩ ምንም ማንም ይነካችሁ የለም። ትመሰገናላችሁ በአደባባይ። አሁን ለምሳሌ አባይ ተገደበ አላችሁ። ምን ሰራ? መልስ የለም። ምን ሰራ? አባይ ተገድቧል። መብራት መጥፋት ቆመ። እንኳን ለኢትዮጵያ ለአፍሪካ ለምስራቅ አፍሪካ እንሸጠዋለን ስትሉ አልነበር? ምን ሰራ? ውሸት ነው፣ ፖለቲካ ነው። ህዝቡን በሆነ ነገር ታስጨበጭበዋል። አሁን ደግሞ አጀንዳ ይረሳል። ህዝባችን አጀንዳ በመርሳት የታወቀ ነው። ፎከስ ያደረገ ሰው ለውጥ ያመጣል። በኢትዮጵያ ጉዳይ ላይ የተራበው ሁሉም ብሔር ብሔረሰብ ነው። ጦርነት ያለው ኦልሞስት ሁሉም ቦታ ላይ ነው። እናንተ የምትሰሙት የአማራውን የኦሮሞውን ክልል ነው። ሶማሌ ላይ እንዳለ ማንም አይነግራችሁ። ደቡብ ክልል ላይ በየጊዜው ወላይታ ህዝብ እንደሚጨፈጨፍ ማንም አይነግራችሁ። ማንም የጉራጌ ህዝብ በየጊዜው እንደሚጨፈጨፍ ማንም አይነግርህም። አባ ማንም አይነግርህ። ለምን? ብዙ ውጭ የወጡ ሀሳብ የሚሰጡ ወንድም እህቶች ስለሌሉ። ትግራይ ላይ ራሱ ያደራጃቸው እንደሚያጨፋጭፋቸው ማንም ትግራይ ላይ መጨፋጨፍ የለም ነበረ፣ መከፋፈል የለም ነበረ። በትግራይ ህዝብ ላይ በተለይ በአንድነት ላይ በጣም የሰራ ህዝብ ነው። የትግራይ ህዝብን ካየ በመለያየት አምኖ አያውቅም። የትግራይ ህዝብ ጋር ራሳቸው ጋር ሰዎች አስገብቶ አንዱን የሆነነ አንዱ የሆነነ እያለ የሚያባላቸው ማን እንደሆነ ሰው ማወቅ አቅቶታል። ሰው የሚመስለው የደብረ ጽዮንና
የጌታቸው ረዳ ጸብ ይመስለዋል። በትግራይ ህዝብ ላይ መከፋፈል በደንብ አድርጎ ተሰርቶበታል። በአማራ ህዝብ ላይ መከፋፈል ፋኖ ላይ በደንብ አድርጎ ሰርቶበታል። በኦሮሞ ህዝብ ላይ መከፋፈል በደንብ አድርጎ ሰርቶበታል። እዚህ ጋር አንዱ ደጋፊ አንዱ ተቃዋሚ አድርጎ እርስ በርስ ነው የሚያባላ። ብልጽግና ጎበዞች ናቸው። ፖለቲካ እንደ ቀልድ እንዳታዩዋቸው። ብልጽግና ዘር ጂኒስ እርስ በራስ እንድትባላ ነው ቡድን ቦድ ነው የሚያደርግ። ጎጃሜው ጎንደርን የጠላ አስመስሎ፣ ጎንደሬው ጎጃምን የጠላ አስመስሎ፣ ወሎ ጎንደርን የጠላ አስመስሎ፣ ወሎ ሸዋን የጠላ አስመስሎ ፖለቲካ ይሰራላል። እራሳቸው ነው የሚሰሩት። ይሄንን በትግራይ ህዝብ ላይ ከአንድነት አውጥቷቸዋል። አንድም የትግራይ ልጅ የራሱን ሰው ሲተች አንሰማም ነበር በፊት አንድም። አሁንስ የደብረ ጽዮን አለ፣ የጌታቸው ረዳ አለ፣ ከፍሏቸዋል። ስለዚህ በማስተዋል ሰው እንዳይንቀሳቀስ ኮንፊውዥን ፈጥሮባቸዋል። ኮንፊውዥን ነግረዋል፣ ቃል በቃል ኮንፊውዝ ኤንድ ኮንቪንስ ብሎ ተናግሯል። ኮንፊውዝ ኤንድ ኮንቪንስ በማደናገር ማሳመን የሚል እንትና ደስ የሚል እየወጣ ሽመልስ አብዲሳ ደስ የሚል ነገር ይነግርሃል። አትሰማም። ግን በደንብ ነው የሰራ ነው አማራ ክልል ላይ ብሎ ነግረዋል በአደባባይ። የስ እዛው ከነሱ ጋር ይሰሩ የነበሩ በጣም አስጮኸው በፋኖ ደረጃ አስጮኸው ከዛ መልሰው ይወስዷቸዋል። አብረው ሲያስጠኑ ምን ሲያስደርጉ የነበሩ ሰዎችን አብረው ሲያሰሩ መረጃ አሰብስቦ መልሶ ፋኖች ከመንግስት ጋር ፍቅር ፈጠሩ ብሎ ይመጣል። አየህ፣ ብዙዎቹ አልነቁም። የንቃተ ህሊናቸው በጣም 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 የወረደ። ስለዚህ ይሄ ነው በጣም ችግር አለ ብዬ የማስበው። በኦሮሞም እንደዚህ ነው፣ ከፍሎ ለሁለት ያፋጫቸዋል። እዛ እስክትፋጭ እሱ ይቆያል። በአማራም እንደዛው፣ በትግራይም እንደዛው፣ በደቡብም እንደዛው እየተደረገ ነው። የአዲስ አበባ ልጅ አልተከፋፈለም። አሁንም ስላልተከፋፈለ አሁን እንትን አዲስ አበባ ልጅ አይደለም፣ ካሙዙ የደቡብ ልጅ ነው። አዲስ አበባ ለሱ ሲመጣ ብዙ ነገር ናት አዲስ አበባ። ይቺን ይመኛታል። ተመኝቶ ደግሞ በስልጣን መጥቶ ክልሉ ላይ አይደለም እኮ እየመራ ያለው አዲስ አበባ የሁሉም ናት ይለዋል። የአዲስ አበባ ልጅ ግን ባይተዋር ካሙዙ ከደቡብ መጥቶ አዲስ አበባ ላይ መምራት ይችላል፣ መመረጥ ይችላል። ግን የአዲስ አበባ ልጅ አዲስ አበባ ላይ ሆኖ አይመረጥም። ተግባባ። የአዲስ አበባ ልጅ አዲስ አበባ ሆኖ አይመረጥም። ካሙዙ ግን ከደቡብ መጥቶ በደንብ ይመረጣል። በደንብ ጨዋታው ይሄ ነው። የአዲስ አበባ ልጅን በገዛ ከተማው ከጨዋታ ውጭ ማድረግ እኔ እንደኔ ሀሳብ ቴዲ አፍሮ ምን እንዲሆን ለከንቲባነት ቢወዳደር ደስታዬን አልችልም። ቴክ ኦቨር ማድረግ ቴዲ አፍሮ የአዲስ አበባ ልጆች መርጦ ልክ እንደ ካሙዙ የአዲስ አበባ ልጅን አብሮ አድርጎ ፓርላማ መግባት የአራድዬ ልጅ ከሱ በላይ ተቀባይነት ያለው አዲስ አበባ የለች። አዲስ አበባ መወለድ ራሱ መኖር በራሱ ወደ 3 ዲግሪ ነው ኢትዮጵያ ላይ። እግዚአብሔር ምስክሬ፣ የሰለጠነ ህዝብ ነው። 3 ዲግሪ ነው የአዲስ አበባ ልጅ ያለው። ከሰው መግባባት ይችላል፣ መኖር ይችላል፣ ንግግር ይችላል፣ ማሳመን ይችላል፣ ማስተዋል ይችላል፣ አብሮ መብላት መጠጣት ይችላል የአዲስ አበባ ልጅ። ስለዚህ ቴዲ አፍሮ ይህንን ያሟላል። ከካሙዙ ከምትመርጠው የአዲስ አበባ ልጅ አብሶሉትሊ ቴዲ አፍሮን የአዲስ አበባ ከንቲባ አድርጎ ከዛ የመጡትን ወደዛው ሸኝቶ የአዲስ አበባ ልጆች ከንቲባ ማድረግ አከተመ። ካሙዙ ለመመረጥ ከገባ ቴዲ አፍሮ የማይገባበት ምንም ምክንያት የለም።
ስለዚህ የአዲስ አበባ ልጆች ይህንን ቅስቀሳ ማድረግ ብንጀምር እንደ ሀሳብ የአዲስ አበባ ልጆች ቴዲ አፍሮ ከንቲባ እንዲሆን ቅስቀሳ ብናደርግ አከተመ። መንግስትም አፉን ይይዛል፣ ስርዓት ይይዛል። የአዲስ አበባ ልጆችን ማሳደድ ያቆማል። አዲስ አበባውን ምንም ማንም ቢያፈናቀለ ጠያቂ የለም። ተግባባል የለም። አዲስ አበባ ማንም አይሸትም። ማንም ተግባባል። የአዲስ አበባ ልጅ ያንን ማድረግ እንዳያደርግ እየተከለከለ ነው። ቴዲ አፍሮ ደግሞ ታይሙ አሁን ነው። ቴዲ አፍሮ ከንቲባ መሆን ትችላለህ። የአዲስ አበባ የማንም ሰገጤ ከሚጫወትባት የአዲስ አበባ ከንቲባ ቴዲ አፍሮ መሆን ይችላል። ቴዲ አፍሮ መሆን ይችላል። ቴዲ አፍሮ ከንቲባ ከሆነ እኛ አዲስ አበባ እንገባለን። ብዙ የአዲስ አበባ ልጅ ከውጭ ኢትዮጵያ ይገባል። የሚነካው የለም። በገዛ ከተማው ላይ ምን ማድረግ ይችላል? ማደግ ይችላል። መስራት ይችላል። መቀየር ይችላል። ብዙ የአዲስ አበባ ልጅ ይገባል። አየህ፣ እንደዚህ አይነት ስትራቴጂ ሲኖር ማሸነፍ ትጀምራለህ። ታሸንፋለህ። አቅሙ አለ፣ ድምፅ አለ፣ መራጭ አለ። ስለዚህ ቴዲ አፍሮ እየተሳደድክ ወይም ደግሞ በጥርጣሬ ከምትኖር ተጋፈጠው። ኦልሬዲ ተጋፍጠሃል። ኦልሬዲ ቦታውን ይዘሃል። በአዲስ አበባም ሆነ በኢትዮጵያ ላይ በሰው ልብ ውስጥ በተበደለ ልብ ውስጥ ነግሰሃል። የነገሰ ማንነት ካለ ማብራታ ዱ ኢት ብሮ ዩ ካን ዱ ኢት። ቴዶ ትችላለህ፣ እመነኝ። የአዲስ አበባ ከንቲባ የመሆን አዲስ አበባን የማስተዳደር ብቃቱ አለ። ትችላለህ። ስለዚህ የአዲስ አበባ ልጆች ቴዲ አፍሮን በማገዝ ከንቲባ እንዲሆን ምርጫ ውስጥ እንዲወዳደር ማድረግ እንዴት ብልጽግና እንደሚያለቅስ ታየዋለህ። ተበላን ነው የሚል። ምክንያቱም ትልቁ በጀት ለቴዲ አፍሮ አድርሱልኝ። አንዱ ምን ብል ጥሩ ነበር፣ የብልጽግና መንግስት ዶናልድ ትራምፕንም ያልፈራ እንዴት አንድ አዝማሪ ቴዲ አፍሮን ሊፈራ ይችላል? አቤት እውቀት፣ አቤት መማር፣ አቤት ማወቅ። በየትኛው ሂሳብ ሰርተ ነው ቴዲ አፍሮን ከዶናልድ ትራምፕ ጋር እኩል ያደረከው? በየትኛው ሂሳብ ነው ኮምፔር ማድረግ ይቻልከው? ሌላው እንኳን ባታውቅ ኢትዮጵያዊ መሆኑን አታውቅም? ቴዲ አፍሮን ብልጽግና መንግስት ባይፈራ ኖሮማ በአንድ ቀን 4 እና 5 የተራት ፖለቲካ አይፖስትም ነበር። ስለ ድመት፣ ስለ ጦጣ፣ ስለ ቀበሮ፣ ስለ ውሻ፣ ስለ ከብት፣ ስለ አህያ፣ ስለ ቁራ፣ ስለ አሞራ፣ ስለ ዋቴቫ ይሄ ሁሉ ተረት የተሰራው ስለ ቴዲ አፍሮ ነው። እንዴት አባቱ አድርገ ነው ቴዲ አፍሮን ከዶናልድ ትራምፕ ጋር ኮምፔር ማድረግ ይቻላል? በየትኛው ሰው? አብዛኞቹ የኢትዮጵያ ወጣቶች በእኛ ዘመን የተወለዱ ከእውቀት ነፃ፣ ከትምህርት ነፃ፣ ከፖለቲካ ነፃ፣ ከምንም ነፃ የሆነ ባዶ ጭንቅላት ተሸክሞ እየዞረ እንደሆነ ገና ከዛ ልጅ ተረዳው። ከ120 ሚሊዮን ህዝብ እኮ ነው ዶናልድ ትራምፕን ኮምፔር ማድረግ ይቻላል። አንድ ቴዲ አፍሮ ማለት ከ120 ሚሊዮን ህዝብ ደም ውስጥ ያለ እኮ ነው። ቢያንስ እንኳን ቢያንስ ከ120 ሚሊዮን ህዝብ ቢያንስ ማለት እኮ ነው 60 ሚሊዮን ህዝብ ቴዲ አፍሮን እንደሚደግፍ አታውቅም? ሌላን ባታውቅ ይሄንን አታውቅም? አምጥ እንጂ ዶናልድ ትራምፕ አባይን ከማፍረስና ቀይ ባህርን ከማከልከል ውጪ ሌላ በኢትዮጵያ ምንም ማድረግ እንደማይችል አታውቅም?
ሌላን ባታውቁን ካን ይሄንን አታውቂም አባይን ከማፍረስና ቀይ በሬን ከማከልከል ውጪ ሌላ ምንም ማድረግ እንደማይችል ግን አንዲ ቴዲ አፍሮ በ3 ቀን በኢትዮጵያ ምን ያክል የፖለቲካ ንቅናቄ እንዲያመጣ ታውቂ ምን ያክል የፖለቲካ ሊውጥ እንዲያመጣ ይሄንን ቴዲ አፍሮን አንተም እኩል ሆነ የቻናሊብስ አንተንም ሰው ሲያደርግ እኩል ሆነ ቴዲ አፍሮን ትተቻለ አንተም ሰው ሆነ ቴዲ አፍሮን የምትተቸው እናንተ በትክክል ቆንጣ መልበስ በማንችለው ሰዓት ቴዲ አፍሮ ይሄንን ፎቶ ትዝ ትላል በዳታው ላይ ታትሞ ሲመጣ ተምረን ነበር እናንተ አንተ እንኳን በትክክል ሽንት ቤት መጠቀም የማትችል ሰው አንድ ቴዲ አፍሮን ጀግና የኢትዮጵያ ኩሬ ሆነን ጀግናን ትተቻለ አንተም እኩል ሆነ ትልቅ የማይከበር ነገር ፖለቲከኛ ኪነ ጥበብ አዋቂ አርቲስት የማይከበር ነገር ኢትዮጵያ ነው የሆነ እግዚአብሔርን በየትኛው ሂሳብ ነው ቴዲ አፍሮን ከዶናልድ ትራምፕ ጋር ኮምፔር የምታደርገው አንተ ጥልዝ ማጂም ባንድ እግር አንድ ፖለቲከኛ አለ ማለት ሀብት አለ ማለት እኮ ነው ኢዲገት አለ ማለት እኮ ነው ተስፋ አለ ማለት እኮ ነው አንድ ፖለቲከኛ ለአንድ እግር ሞሶሶ ነው ማለት እኮ ነው ትውልድ አለ ማለት እኮ ነው ልውጥ አለ ማለት እኮ ነው ባንድ እግር አንድ ፖለቲከኛ አለ ማለት አንተ ቆሻሻ አንተም ሰውና አንተ ቴዲ አፍሮን ትተቻለህ ፖለቲካ ማለት ምን እንደሆነ የማታውቅ ደነዝ ኤርትራን ተመልከት ከዛሬ 30 አመት በፊት ከዛሬ 30 አመት በፊት የነበረችው ኤርትራ አሁንም እንደዛም ነው አለችው ለምን ይመስላል መንግስት የለም ወጣት የለም ፖለቲከኛ የለም ተስፋ የለም ምን የለም ተመልከት ኤርትራ ከዛሬ 30 አመትም ድንጋይ ነው ዛሬም ድንጋይ ነው ከዛሬ 30 አመትም አፈር ነው ዛሬም አፈር ነው ይሄ ለምን ይመስላል እንዴት አባቱ አሪጋ ነው በአንድ እግር ትልቁን አርቲስት ቴዲ አፍሮን የሚያክል ትልቁን አርቲስት አንተ ባንቲያፍ የምትተቸው አንድ ጥያቄ ልጠይቂ ቴዲ አፍሮን በዚህ በኩል አስቀምጠ ዶክተር አብይን በዚህ በኩል ብታስቀምጥ የማን ደም ነው የኢትዮጵያን ባንዲራ የሚመስለው ብላ ቢጠይቅ 95% የቴዲ አፍሮ ደም የኢትዮጵያን ባንዲራ ይመስላል እንደሚሉ አታውቅም የማን ደም ነው የኢትዮጵያን ባንዲራ የሚመስለው ብላ ቢጠይቅ የማን ደም ነው አገር የሚመስለው ብላ ቢጠይቅ አብዛኞቹ 95% አምሾ 100% ቴዲ አፍሮን እንደሚመርጠው አንድ ኦኬ እሱንም ቶ የብልጽግና መንግስት አይደለም ለኢትዮጵያ ህዝብ ለኦሮሞ ህዝብ ራሱ እንደማይታመን ታውቃለህ ይሄንን ምስጥር ታውቃለህ የብልጽግና መንግስት ለኦሮሞ ህዝብ ቢታመን ኖሮና ቢያምን ኖሮ ጀዋር መሐመድን አያሳድድ ነበር ስንቶቻችሁ ይሄንን ምስጥር ታውቃላችሁ ዛሬ ጀዋር መሐመድና ዶክተር አብይ እኩል ለምርጫ ቢቀርቡ ዶክተር አብይ አህመድ እንደማያልፍ ታውቃለህ እንደማሸንፍ ታውቃለህ የዛሬ ኦሮሞን የዛሬን ትውልድ ኦሮሞ እንዲባል ያደረገው ትክክለኛ ለኦሮሞ የኦሮሞ ንቅናቄ ለውጥ ያመጣው ጀዋር መሐመድ እንደሆነ ታውቃለህ ዶክተር አብይ አህመድ እኮ ትላንትና ኃይለ ማርያም ደሳለኝ እጅ ይዞ አገርን ምራ ብሎ የሰጣ ሰው እኮ ነው ሌላ የኢትዮጵያን ብሔር ብሔረሰቦች ቶ የኦሮሞ 95% ጀዋር መሐመድን እንደሚመርጥ ታውቃለህ ለምን ትክክለኛ የኦሮሞ ፖለቲከኛ ሰው ለኦሮሞ የዛሬን ኦሮሞ የዛሬን ትውልድ መፍጠር የቻለው ወይም ከፈጠሩ ሰዎች መካከል አንዱ ጀዋር መሐመድ እንደሆነ ታውቃለህ
ነበረን እኮ ከዛሬ 10 ዓመት በፊት ጁዋር መሐመድ 6 ኪሎ መጠበት ሰዓት ምን አይነት ፖለቲካ እንደተሰራ አዲስ አበባ ውስጥ ምን አይነት ውከት እንደተፈጠረ ለምን ይመስላል? ትክክለኛ የኦሮሞ የዛሬን ኦሮሞ የዛሬን ትውልድ ያፈረው አብይ ሳይሆን የጁዋር መሐመድ ንቅናቄ እኮ ነው ዛሬ ኦሮሞ ተብሎ እንዲጠራ ያደረገው። እኔ አታውቂ ለዛ እኮ ነው አብይ አህመድ ጁዋር መሐመድን የሚያሳድደው። ማይም በተኛው ሳምንት አሁን ቴዲ አፍሮን ከነጭ ቆምቦ ጋር ወስደ ኮምፔር የምታደርገው አርቲስት እኮ ነው። ለአንድ ሀገር ባጀት እኮ ነው ሀብት ማለት እኮ ነው ቴዲ አፍሮ ማለት። አንተ እንኳን በቤት ውስጥ እንደሚኖርም እንደሞትክም ሰው እንኳን አያውቅም። ኢትዮጵያ ተብሎ ካስጠሩት መካከል አንዱ ቴዲ አፍሮ እኮ ነው። ማይ እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። ላይክ ሳታረጉ የጀመራችሁ ላይክ በማድረግ ጨርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ የምትለውን በተን በመጫን ቤተሰብ ይሁኑ። ሰላም